35 ዓመት ሙሉ ነፍጠኛ ወራሪ ሰፋሪ ብላችሁ ቤት ንብረቱን ስታወድሙበት የገበያ ቦታውን ከ15 ጊዜ በላይ ስታቃጥሉበት ውሃ፣ መብራት፣ ፍትህ፣ ልማት፣ ስራ ከልክላችሁ ከቆሙት በታች ከሞቱት በላይ አርጋችሁ ኑሮውን እንደ መቃብር ያቀዘቀዛችሁበት የሐረር ህዝብ ማን ነው? እናንተ ሆናችሁ የእናንተ አባቶች ጀጎል ግንብ ውስጥ በአምስቱም በር እላቸው ላይ ዘግተው ፈርተው ሲቀመጡ የኢትዮጵያ የቀድሞ ሰራዊት ካለበት ከመላ ኢትዮጵያ መጥቶ ጂጂጋ ላይ ዳግማዊ አድዋ የሆነውን የካቲት 1967 ድል የተጎናጸፈው የኢትዮጵያ የቀድሞ ሰራዊት ድጋሚ ሶማሊያ ብትመጣ ተብሎ ከጂጂጋ አንስቶ እስከ ድሬዳዋ ድረስ ተፍሮ የምስራቁን የሀገራችንን ዳር ድንበር ይጠብቅ የነበረው ሐረርጌ ላይ ፈሶ ነው። ሐረርጌ ላይ ሲፈስ ምን አደረገ? ሐረር ከተማ ከጀጎል ውጭ ያለውን ጫካ መንጥሮ እናንተ ዛሬ ነፍጠኛ ሰፋሪ ወራሪ ብላችሁ የፈረጃችሁ በሁለት ከፍተኛ የሚኖረው ህዝብ ያኔ ጫካ መንጥሮ እንጨት ፈልጦ ጭቃ አብኩቶ የቆረቆረው ከተማ ነው። በደርግ ጊዜ እናንተ ከጀጎል ውጭ ያለውን እኮ አታውቁትም። እናንተ ደርግ ሲገባ እናንተ ጀጎል ውስጥ ናችሁ። ከጀጎል ወጣችሁ አታውቁ። ደርግ ሲገባ ከጀጎል ወጣችሁ የአያት የቅድመ አያታችን ቤት ነው፣ አያት ቅድመ አያታችን የሰራው ቤት ነው ብላችሁ ነፍጠኛ ወራሪ ሰፋሪ ብላችሁ የፈረጃችሁትን ይኸው እስከ ዛሬ ድረስ እስካሁኗ ሰዓት እያፈናቀላችሁት እያሰራችሁት ንብረቱን እያወደማችሁበት ነው። ዛሬ ይባስ ብላችሁ ለዚህ ውሃ ለተጠማ ህዝብ የወንዝ ዳር ፕሮጀክት የሚል ቅዠታችሁን እውን ልታረጉት ትላንትናና ዛሬ ዛለበት ያላችሁትን መድኃኔዓለም ትምህርት ቤት አካባቢ ሽምትርን ይዞ ያለውን ሰፈር እያመሳችሁት ትገኛላችሁ። ነፍጠኛ በቆረቆረው ሐረር ላይ ተዘፍዝፈ ከ6ኛ ክፍል የቢሮ ኃላፊ ሆነ ሳትሰራ ደሞዝ እየተከፈለ የዜግነት እየተከፈለው የሚኖረው ሐረር ብቻ ነው። ኢቭን በአፍሪካ የዜግነት እየተከፈለው የሚኖረው ሐረር ከተማ ያለ ባለጊዜ ብቻ ነው። ኢትዮጵያዊ ነኝ ያለው እየተረገጠ ቱርካዊ ነን ያለው ባለጊዜ ሆኗል። ሐረር ላይ ነፍጠኛ የተባለው እየተፈናቀለ ቱርካዊው በእናንተ መሬት እየተሰጠው እየሰፈረ ነው። እናውቃለን። ሁሉንም መዝግበን ይዘናል። የፍርድ ቀን ይመጣል። እንዲህ እኔ ማስፈራችሁ እኔን በቃ በጻፍኩት ነገር ላይ ሁሉ የምትረባረቡት በኤአይ ዘመቻ የከፈታችሁብኝ እኔ ጋር ያለው እውነት ስለሚያስፈራችሁ ነው እንጂ ምን እናንተ የመንግስት በጀት ነው ያዛችሁት። የመንግስት በጀት ይዘን የምትንቀሳቀሰው ሺዎችን አሰልጥነ እኔ ላይ ሪፖርት እንዲያረጉ እያሰማራ በመንግስት በጀት፣ እኔ ግን በግለሰብ በጀት ነው የምንቀሳቀሰው። እንደዛም ሆኜ ታሩኛላችሁ። ከተማ ውስጥ የአዋቂ ዳይፐር ጠፍቷል አሉ። ሐኪም ቤቶች ተማረዋል። እናንተ እየለበሳችሁ እየተኛችሁ እየለበሳችሁ ቢሮ እየገቡ እኔ ጋር ያለው እውነት የሚያስፈራችሁ 35 ዓመት ግፍ የፈጸማችሁት ሁሉ ጊዜ ስበህልማችሁ ስለሚመጣ እንቅልፍ ስለሌላችሁ ኮሽ ሲል ስለምደነግጡ መጠጥ ቤት ሃይማኖታችን መጠጥ አይፈቅድም አላችሁ። ሰኪውላር በሆነች ሀገር በሼሪያ ሎ እያስተዳደራችሁት ነው ሀገር። ወይ ደግሞ ሼሪያ ሁሉ አጽድቁት። ሼሪያ ይጽደቅና አረ በሼሪያ ነው የምትተዳደረው ብለን እንቀበል። ባልጸደቀ ከኪሳችሁ እያወጣችሁ ነው እኮ የምትተረጉሙት። እቺ ቀን ታልፋለች። አዛኘን እቺ ቀን ታልፋለች። እቺ ቀን ታልፍና የፍርድ ቀን ትመጣለች። ጠብቁ የዛኔ